ዘማሪ ሶፊያ ሽባባው ትችት ቀረበባት። የተፋቱ ሴት አገልጋዮች በቤተ ክርስቲያን። ሶፎንያስ ሞላልኝ ራሱን ተከላከለ። የአሁን ዘመን ነቢያትና አገልግሎታቸው። አቃቤ እምነቶቻችን። ጸጋና ሰላም በያላችሁበት ለእናንተ ይሁን። ክብራን አድማጭ ተመልካቾች እንደምን አላችሁ? በአገር ውስጥና በዓለም አቀፍ ደረጃ የተሰሙ ትኩስና ወቅታዊ ክርስቲያናዊ መረጃዎቻችንን የምናቀርብበት ፕሮግራማችን እነሆ ተጀምሯል። እስከ ፍጻሜው አብራችሁን በመቆየት መረጃዎቹን እንድትከታተሉና የዩቲዩብ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አካል እንድትሆኑ የአክብሮት ግብዣችን ነው። በድጋሚ እስከ ፍጻሜው መልካም ቆይታን ተመኝንላችሁ። በቀጥታ ወደ መረጃዎቹ። ሶፊያ ሽባባው ወቅታዊ እንቅስቃሴ ላይ ቀረበ መንፈሳዊ ትችት ቀረበባት። በታዋቂዋ ዘማሪ ሶፊያ ሽባባው ወቅታዊ የሙዚቃ ቪዲዮና የዳንስ እንቅስቃሴ ላይ የተኮረ ጠንካራ መንፈሳዊ ትችት ቀረበ። ትችቱን ያቀረቡት የሃይማኖቱ ተከታይ ድምፃዊቷ ቀደም ሲል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበራትን አክብሮትና የአሁኑን ተግባሯን በማነጻጸር ድርጊቱን መንፈሳዊ ውድቀት ሲሉ ገልጸውታል። የቀድሞ አክብሮትና የአሁኑ ለውጥ ድምፃዊቷ ቀደም ባሉ ጊዜያት ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን በመሄድ ስርዓተ ቅዳሴውን ትከታተልና ትምህርተ ሃይማኖቱን በተግባር ለማጥናት ጥረት ታደርግ እንደነበረ በትችቱ ላይ ተጠቅሷል። ሆኖም በአሁኑ ወቅት በመዝሙር ሽፋን የምታሳየው የዳንስ እንቅስቃሴና አለባበስ ከዚያ ግብረ ገብነት የወጣና ለማይረባ አእምሮ አሳልፎ የመሰጠት ውጤት ነው ብለዋል። የዳንስና የዝሙት እንቅስቃሴ ተቺው ድምፃዊቷ በቪዲዮ ላይ የምታሳየውን እንቅስቃሴ ቁልጭ ያለ የናይት ክለብ ዳንስ በማለት የገለጹት ሲሆን አለባበሷም ገመናን የሚገልጥና የሚያሳፍር ነው ሲሉም ወቅሰዋል። በመዝሙር ስም የሚደረግ እንዲህ አይነት ዓለማዊ ተግባር በእግዚአብሔር ስም እንደማጋለጥ እንደሚቆጠርም አክለው ገልጸዋል። መንፈሳዊ ማስጠንቀቂያ ለሶፊያ ሽባባው እንዲህ ሲሉ ተናግሯል። በትችቱ ማጠቃለያ ላይ ተናግረው የመጽሐፍ ቅዱስን ቃል ከሮሜ 1:28 በመጥቀስ ሰዎች የእግዚአብሔርን ለማወቅ ባልወደዱ መጠን ለማይረባ አእምሮ ተላልፈው እንደሚሰጡ አስረድተዋል። አውቆ ማጥፋት ከባድ ነው፣ መንፈሳዊ ፍርድ እንደሚያስከትል በማስገንዘብ ለውድቀቱ መነሳትና ለሳቱት የልብ ብርሃንን በመመኘት መልእክታቸውንም አብቅተዋል። ሶፎንያስ ሞላልኝ ራሱን ተከላከለ። ብልጽግና የዱርዬ መደበቂያ አይደለም ሲል ናትናኤል መኮንን ሐሳቡን ሰጠ። አዘጋጁን አይደለሁም፣ የታጀብኩትም እኔ አይደለሁም፣ በወታደር እጀባንም አልቀበልም። ኢየሱስም በልጅነቱ ሄሮድስ በተነሳበት ጊዜ አጀባ ሳይሆን ወደ ግብፅ ነው የተሰደደው እንጂ አልታጀበም። ከዚህ በፊትም ስታጀብ አይታችሁኝ አታውቁም። እኔ የወንጌል ሰባኪ ነኝ ሲል ወንጀሉ የጆይ ጭሮ መሆኑን በሚያስረዳ መልኩ በመግለጽ ሶፎንያስ ሞላልኝ ራሱን ተከላክሏል። የሰራዊቱ የክብር አባል ናትናኤል በበኩሉ ሶፎንያስን ብልጽግና ጽሕፈት ቤት ድረስ የጋበዘው አካል ጥፋተኛ ነው። ብልጽግና የዱርዬ መደበቂያ አይደለም። ይሄን ሰውና መሰሎቹን የምታገኙ ፖለቲከኞች፣ ሚኒስትሮች፣ የጸጥታ አካላት፣ ባለሀብቶች ከሱ አትሻሉ። አያይዞ በፎቶ ጋጋታ አመልጣለሁ ማለት አይቻልም ሲል አሳስበዋል። ሶፎንያስ ስለቀረበበት ጉዳይ እንዲህ አለ። ጂንካ ላይ በተፈጠረው ፕሮግራም የለበስኩትንም አለባበስ የጸጥታ አካላት ተቋም አለባበስ ብለው የፈረጁም አሉ። እዚሁ የሚሸጥ ነጩን ሸሚዝ ነው የገዛሁት፣ ነጭ ኮፍያ ነው ያደረኩት። ከጸጥታ አካላት ጋር የሚገናኝ አይደለም። ከዚያ በተረፈ በጂንካ ላይ የተዘጋጀው በተመለከተ ኤልጂ ቤተክርስቲያን ያዘጋጀው ነው። በዛ ፕሮግራም ላይም እንደ ማንኛውም አገልጋይ ተጋብዤ ሄጄ አገልግያለሁ። ወንጌል ለፍጥረት ሁሉ ስበኩ የሚል መጽሐፍ ቅዱሳዊ መርህ አለ። በዚህም የወንጌል አገልጋይ ነኝ፣ ሰባኪ ነኝ። የትም የተጠራሁበት እጄ አገለግላለሁ እንጂ የዝግጅቱ አዘጋጅ እኔ አይደለሁም፣ የታጀብኩትም እኔ አይደለሁም። በወታደር እጀባንም እኔ አልቀበልም። ከዚህ በፊትም ስታጀብ አይታችሁ አታውቁም። ኢየሱስ እስካልታጀበ ሌሎች ሰዎች ሊያደርጉትም ይገባል ብዬ አላምንም።
ኢየሱስም በልጅነቱ ሄሮድስ በተነሳበት ጊዜ እጀባ አይደለም ወደ ግብጽ ነው የተሰደደው። ካስፈለገ ያሰደድሃል እንጂ የምትታጀብበት ምንም አይነት ሁኔታ አለ ብዬም አላምንም፣ አልቀበለውም። ግን በተጋበዝኩበት መድረክ ወንጌልን መስበክ ግዴታዬ ነው። ለዚያ ደግሞ በተጠራውበት ቦታ ሁሉ እሄዳለሁ። በወቅቱ ጂንካ ላይ በነበረው የሙስሊሞች ፕሮግራም በዓል ነበርና ኮንፈረንሱን የተዘጋጀው በአንድ አይነት ሚዲያ ላይ ስለነበረ እንዳይረበሹ ከዚህ አንጻር የጸጥታ አካላት ማገዛቸው ሊመሰገኑ ይገባል። ጉዳዩ ያን ያህል ወከባ የሚፈልግና የሚቀበለውም አይደለም። ከዚያ በተረፈ ፕሮግራሙ ይህንም አይደለም። እንደማንም ሰው ተጋብዤ ነው ሐሙስ ማታ ሄድኩት። ስለዚህ አርብ፣ ቅዳሜ፣ እሁድን አገልግዬ ተመልሻለሁ ሲል በግሉ ተጠያቂነት እንደማይመለከተው ራሱን ተከላክሏል። ከዚሁ በተያያዘ የፌዴራል መከላከያ ሰራዊት የክብር አባል የሆኑ ናትናኤል መኮንን፣ ጆይ ጭሮና ሶፎንያስ ሞላልኝ ተጠያቂ ሊሆኑ እንደሚገባ መግለጹንም ተከትሎ ሶፎንያስ የብልጽግና ፓርቲ ጽህፈት ቤት በመገኘትና በዚያም ፎቶ ተነስቶ በሚዲያ በማሰራጨት የፓርቲው ኃላፊዎች ከጎኑ መሆናቸውን ለማንጸባረቅ ፎቶዎች በመልቀቅ ድጋሚ ለማስፈራራት መሞከሩን በተመለከተ ናትናኤል ብልጽግና ጽህፈት ቤት ድረስ የጋበዘው አካል ጥፋተኛ ነው። ብልጽግና የድሮዬ መደበቂያ አይደለም። ይህን ሰውዬ መሰሎቹን የምታገኙ ፖለቲከኞች፣ ሚኒስትሮች፣ የጸጥታ አካላት፣ ባለሀብቶች ከሱ አትሻሉም። በፎቶ ጋጋታ አመልጣለሁ ማለት አይቻልም ሲል ገልጿል። የዘመኑ ነቢያትና አገልግሎትን በተመለከተ አንድ ወዳጃችን ያጋራውን መልእክት እነሆ እንላቸዋለን። ነቢያት 2 ወይም 3 ሆነው ይናገሩ፣ ሌሎችም ይለዩዋቸው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 29። ባለፉ ጊዜያት የአዲስ ኪዳን ነቢያት አገልግሎት ምን አይነት ገጽታ እንዳለው፣ ከብሉይ ኪዳን ነቢያት የትንቢት አገልግሎት በምን እንደሚለይ በተደጋጋሚ መጻፌን አስታውሳለሁ። ዛሬም ሐዋርያው ጳውሎስ ይናገሩ ያለውን ሌሎችም ይለዩዋቸው ካለው ጋር በማያያዝ ትንሽ ለማብራራት እሞክራለሁ። ይናገሩ አዲስ ኪዳን ውስጥ በተለያዩ ክፍሎች የነቢያት አገልግሎት ተቀምጧል። ከአንጾኪያው ቤተክርስቲያን ሁለቱን ክፍሎች ለዛሬ እናንሳ። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቄሬናው ሉኪዮስም፣ የአራተኛው ክፍለ ገዢ ሄሮድስም፣ ባለመዋሉ ምናሄም፣ ሳውልም ነበሩ። ሐዋርያት ምዕራፍ 13 ቁጥር 1። ነቢያትን መምህራን ተሰብስበው ያመልኩና ይጾሙ እንደነበረ ተገልጿል። ስማቸው ቢዘረዘርም ማን ነቢይ ማን አስተማሪ እንደሆነ ተለይቶ አልተቀመጠም። መንፈስ ቅዱስ በአንዳቸው በኩል በምሪትና በስምሪት መልእክት አመጣላቸው። መልእክቱ በርናባስንና ሳውልን ለጠራዋቸው ሥራ ለዩልኝ የሚል ነበር። ሕያው ቤተክርስቲያን መንፈስ ቅዱስን የምትሰማ የምትታዘዝ ናት። መልእክተኞችን ከመካከላቸው ለይተው ለመላክ መለኮታዊ ምሪት አስፈልጓቸው ነበር። አንጾኪያ ላይ የሚቀሩትን ሌሎች ስፍራዎችን መጥተው በወንጌል የሚደርሱ አገልጋዮች የተለያዩ በመጣላቸው በመንፈስ ቅዱስ ድምፅ ነበር። እዚህ ክፍል ውስጥ የሚገኙት ነቢያትና አስተማሪዎች ከመካከላቸው ሚስዮናውያንን ላኩ። መንፈስ ቅዱስ ይህንን የምሪት መልእክት በአንዳቸው አማካኝነት ስላመጣ እንደገና ጾሞ ከጸለዩ በኋላ አሰናበቷቸው። በአንጾኪያ በነበረችው ቤተክርስቲያን እንግዲህ መንፈስ ቅዱስ ለአገልጋዮች በሰጠው ጸጋ አማካኝነት ቤተክርስቲያንን ያንጽ ነበር፣ ያግዝ ነበር፣ አቅጣጫም ይሰጥ ነበር። ይለዩዋቸው። ቀጥሎ የሚመጣው ቃል ሌሎችም ይለዩዋቸው የሚል ነው። እንዲህ ሲል ደግሞ ሌሎች ይመዘኑ እያለ ነው። መልእክቱ ከመንፈስ ቅዱስ መሆን አለመሆኑን ያረጋግጡ እያለ ነው። ከቅዱስ ቃሉ ጋር መስማማት አለመስማማቱን ይፈትኑ እያለ ነው። የትኛውም የአዲስ ኪዳን ነቢያዊ አገልግሎት ምክርም ሆነ ማጽናናት ይመዘናል፣ ይፈተናል። አንዴም ነቢይ ሆኗል ተብሎ ከፍተሻ ነፃ ሊሆን አይችልም። ሰውየውም ተቀብቻለሁ ዝም ብላችሁ ስሙኝ ብሎ ሊል የሚችልበት ነገር የለም። ከጸጋ ስጦታዎች አጠቃቀም ጋር በተያያዘ ግምገማ ሁልጊዜ መቅረት የማይችል ተግባር ነው። እዚህ ላይ ነው እንግዲህ ከአንዳንድ ጴንጤዎች ጋር ያልተገባባ ነው። ለተቀባው አገልጋይ አካውንት
ክፈት እንጂ አፍህን አትክፈት የሚሉ ጴንጤዎችንም መስማት እየተለመደ መጥቷል። በብሉይ ኪዳን የሚነገሩ ነቢያት ትንቢት አብሶሉት አውቶሪቲ ነበር። ነቢያቶችም እግዚአብሔር አፋቸውን የሚገለገልባቸው ነበሩ። የሰራዊት ጌታ እንዲህ ይላል የሚሉ ነበሩ። እነዚያ ነቢያት በመሰረቱ መሰረት ላይ የሌለ መሰረት ሳይደረግ የአዲስ ኪዳኑ አገልጋዮች በላዩ ላይ የሚያንጹ ናቸው። ይሄ ይለዩአቸው የሚለው ቃል አንድም የማነጽ ቱ ሜንቴን ኤዲፊኬሽን ስራውን በተገቢ ሁኔታ ለመወጣት ነው፣ ሌላም ስርዓት ለማስያዝ ነው እና ሁከትና ቀውስን ለማስወገድ ነው። ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙንም ያዙ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 20-21 ከሚለው ጋር አያይዘን መመልከት ይጠቅማል። ቤተ ክርስቲያን ይናገሩ የሚለውን ብቻ ማውለብለብ አይኖርባትም። ሌሎችም ይለዩአቸው፣ ይፈትኗቸው የሚለውን አንድ ላይ መያዝ ይጠቅማል። ነቢያት 2 ወይም 3 ሆነው ይናገሩ፣ ሌሎችም ይለዩአቸው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 29 ይናገሩ እናም ይለዩአቸው። አቃቤ እምነቶች እውነቱን ለመናገር እምነትን እናቀባለን እያሉን ያሉት ወገኖች በስም አቃቢነት አዛባ እያገላበጡ እንጂ አዛባ እየዛቁ አይደለም። አዛባ ሊኖር ይችላል። ጴንጤቆስጣዊነት አዛባ ብሎ የማክፋፋት አካሄድ ግን ከፍተኛ ንቀትም ነው። አቃቢዎቻችን አዛባ የሚሏቸውን ጉዳዮች እዚያው ሲረግጡ ሲያቦኩና ሲታጠኑ እንጂ ሲዝቁ አይታይም። የቅርብ ጊዜ የአጻጻፍ ስልታቸውን በአጠቃላይ በማህበራዊ ሚዲያ ተሳትፏቸው ጥልቀት ትዝብትና ቅሬታ ላይ ይጥላል። በተለይም በሃይማኖት ጉዳዮች ላይ የሚሰነዝሩትን ትችቶች ወደ ግለሰብ ስም ማጥፋትና ወደ ንቀት ሲቀይሩት የውይይቱን መንፈስ እንደሚያጠፉት መረዳትም ይቻላል። ከሐሳቡ ይልቅ ወደ ግለሰቡ ስብዕና ወደ ተቋማት ወርደው ወደ ማክፋፋት ሲያዘነብሉ ሲታይ ትታዘባለህ እንጂ ትምህርት አትቀስምም። መካቾች ነን የሚሉት ጋር ያለውን መዛቅ ያለበት አዛባ ካለ ግለሰቦችን የማጥላላት አዛባቸው ነው። የሰዎችን ሕጋዊ ስሞች ሳይቀር ከአዛባ ጋር ካልቀየጥን ይሉሃል። የሰዎችን ግላዊና አባት ስም ወስደው የዕቅበቱ አካል አድርገው በገዛ ስሙ ሳይቀር ለማሸማቀቅ ይጥራሉ። ሌሎቹን መቃወምና የአቃቤ እምነት ስልጣን እነሱ ብቻ በስውር የተጎናጸፉት መብት አድርገው በተቃራኒ በመልካም አካሄድ ትችትና መልስ ሲቀርብባቸው በየሚዲያው በስድብ ይንፈራገጣሉ። የሚንፈራገጥ ደግሞ የሚረገጠውን ስለማያውቅ ጉዳት ያደርሳል። የግለሰብን ስም ቆራርጦና ቀጥሎ መጥፎ ትርጉም እንዲሰጥ አድርጎ ማላገጥ በስነ ምግባርም ሆነ በክርክር መርህ ደረጃ እጅግ የወረደና የዘቀጠ አካሄድ ነው። ይህ በክርክር ዓለም ወይም በሐሳብ ላይ ሳይሆን በሰውየው ማንነት ላይ ጥቃት ማድረስ ይባላል። አሁን ያለው የማቀብና የመመከት አካሄድ ቀኝን ሲመታ አፍንጫን ስበርለት ነው። ያነበቡትን የሚያውቁትን ታሪክ ማጥቂያ እንጂ ማረሚያ ሲያደርጉት አታይም። የእርምትና ከጉዳዩ ይልቅ የሰዎችን ስብዕና ማጥቃትን ይመርጣሉ። ሲጽፉ ቂምን ባረገዘ ጥላቻ ተውጠው ነው። የአቃቢነት ሚና መሰረቱ እውነትን መከላከልና ማረም እንጂ ታች ወርዶ ሌላውን ማዋረድ አይደለም። አሁን የአቃቢነት ተመሳሳይ ቃል ተሳዳቢነት እስከሚመስል ሆኗል። ዕውቀትና ታሪክ ሰውን ለማነጽና ስህተትን ለማረምነት ካልዋለ ይልቁንም ለጥቃትና ለቂም መወጫ መሳሪያ ከሆነ የክርስቲያን አንድነትና ሰላም ያናጋሉ። በማህበራዊ ሚዲያ ላይ የሚታዩ እንዲህ ያሉ የጥላቻ ንግግሮችና የግል ጥቃቶች የእምነቱን ተከታዮች ከማሳሳት ባለፈ በሰዎች መካከል ያለውን የመከባበር መንፈስ ሳይቀር ይሸረሽራሉ። ትችት ሁልጊዜም በጨዋነት በምክንያት ላይ የተመሰረተ ሲሆን ነው ለውጥ ሊያመጣ የሚችለው። አሁን አቃቢዎች እያሉን ያሉት ካልተሳደብን ጨዋነትና ስርዓት ያስጠቃናል ነው። እኔ ላቅብ እንጂ
መጽሐፍ ቅዱስ የራሱ ጉዳይ ማለትም ጀምረዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። ምርጫችሁ ስላደረጋችሁን እናመሰግናለን። በሌላ ጊዜ በሌላ መረጃ እስከምንገናኝ የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጠይቃለን። ቸር ቆዩልን። የተፋቱ ሴት አገልጋዮች ወንዶችም እንዳሉ ይታሰብበት። በዚህ ማህበራዊ ሚዲያ ላይ እጅግ ከታዘብኩት ነገር መካከል በርካታ የፕሮቴስታንት አገልጋዮች መካከል ከወንዶችም ከሴቶችም ከኔ ጋር በግል ከማውቃቸው 16 ወንድና ሴት አገልጋዮች ውስጥ 12ቱ የተፋቱ አገልጋዮች ናቸው። አሰብኩ ከ16 ጥንዶች 12ቱ ፈቶች ናቸው። ከነዚህም መካከል በቲክቶክ፣ በፌስቡክ፣ በዩቲዩብ ከሚያገለግሉ አገልጋዮች መካከል አብዛኞቹ የተፋቱ ናቸው። በተለይ ሴት አገልጋዮች ከወንዶች በላይ የፍቺ ሰለባ ናቸው። ለዚህም መሰለኝ የውስጥ ጩኸታቸውን ለመሸፈን ሲሉ በየማህበራዊ ሚዲያው ላይ በባዶ የሚጮሁት። በአደባባይ ከተፋቱት ውጪ ደግሞ በስምምነት አገልግሎቴ እንዳይጎዳ በማለት ለአገልግሎት ሲባል ብቻ ፍቅር የሚባል ነገር ሳይኖራቸው በአንድ ቤት እየኖሩ ተለያይተው የፈለጉትን ነገሮች በግል እያደረጉ ለታይታ ብቻ አብሮ የሚኖሩ እጅግ ብዙ አገልጋዮች እንዳሉስ ታውቃላችሁ? ለመሆኑ እግዚአብሔር ስለ ጋብቻ ምን ይላል? ስለ ፍቺስ እውነቱ እየታወቀ በትናንሽና ቁጭ ብሎ መነጋገር ተነጋግሮችም መፍታት የሚችሉ ችግሮችን ከመፍታት ይልቅ በተለይ ደግሞ እግዚአብሔርን እናገለግላለን፣ ድምፁን እንሰማለን የሚሉ አገልጋዮች መፋታትን እንዴት መፍትሄ አድርገው ተፋተው መኖር ቻሉ? የዚህ ጽሑፍ ዓላማ ማንንም ለማሸማቀቅ ወይም በሰው ላይ ለመፍረድ ሳይሆን መፍትሄውና መታወቅ ያለበት እውነት ምንድን ነው? በዚህ ደረጃ ፍቺ በቤተ ክርስቲያን ውስጥ እንዴት በአማኞች መካከል ትልቅ ችግር ሊሆን ቻለ? ከስር የሚመጡ ተጋቢዎች ከነዚህ አገልጋዮች ምን መማር አለባቸው? አንድ ሰው ቤቱን፣ ትዳሩን በትክክል ሳይመራ እንዴት የእግዚአብሔርን ሕዝብ መምራት ይችላል? በግሌ ሁልጊዜ ጥያቄ ነው። እስቲ የገባችሁ በፍጹም ጨዋነት ብቻ ሐሳብ ስጡ። ማን ያውቃል በዚህ የሚማር ግራ ግብት ያለው ጥያቄውም ይመለስለት ይሆናል።